ክርስቶስ አምላካችን ብቻ አይደለም ምናችን ነው? ዘመዳችን ነው። ዘመዳችን ምክንያቱም የእኛን ሥጋ ለብሷል። ወንድማችንም ነው። እንደ ጴንጤዎች አቃል እየተናገር ኢየሱስ የኔ ሽቶዬ ናርዶስ እንደሚሉት አይደለም። እንደዚያ ሳይሆን እሱ ምንድነው መድኃኒዓለም ወንድማችን ሆኗል። አሁን ሥጋችን ለብሶ ወንድሞቼ ማለት እንደውም አያፍርም። በቃ ቅዱስ ጳውሎስ እንደተናገረ እኮ አስደናቂ ምስጢር ነው እኮ። ወንድም ማድረግ ከፈለገ እኮ ሚካኤልን ባረገ ወይ ቅዱስ ገብርኤልን ባረገ። የማንረባውን ወንድሞቹን ያደረገ እስከዚህ በቃ። ስለዚህ ምንድነው በመከራ ከመሰለ ወንድሞቹን እንደሞ ማለት ሁሉ። ስለዚህ ክርስቶስ አባታችን፣ ዘመዳችን፣ ወንድማችን እንደገና ደግሞ እናታችን በጥምቀት የወለደን ደግሞ መልሶ ደግሞ አምላካችን እንደ ጌትነቱ ደግሞ ማለት አባታችን እንለዋለን። እግዚእነ አምላክን እንለዋለን፣ ደግሞ አባታችን እንለዋለን። ወንድማችንም ዘመዳችን የሚያዝንልንም ስለዚህ ነው። እንዲያውም አንድ ሰው ነበር እና ሥጋው ደግሞ ይቀበላል። ሁልጊዜ ኃጢአት ይሰራል፣ ደግሞ ሥጋው ደግሞ ይቀበላል። ግን እንደዚህ እንዳታረጉ። እንደው ግን የሰውየው ነገር አስደንቆኝ እና ምን ያደርጋል? ሥጋው ደግሞ እየተቀበለ ታው በቅተህ ነው መቁረብ። እንደው ከእነ ኃጢአት ሲሉት እኔ ምን ጨነቀኝ፣ ሲወል ከገባው አብረን እንወርዳታለን እያለ ዝም ብሎ ሥጋው ደግሞ ይቀበል ነበር ይላል። ከማን ጋር ነው አብረው የሚወርዱ? ከጌታ ጋር ማለት ነው። አብረን እንወርዳታለን እያለ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል። ኋላ ምንድን የተደረገ ሰውየው ሲሞት የሰውየ ሲኦል ነው ገነት የሚገባ ተብሎ እግዚአብሔር ሲቀር ሲኦል ከተቀበለቻችሁ ውሰዱት አለ ጌታ። ኢዮሴፍ ይህን ሰውዬ አልቀበልም ማለት ተንቀጠቀጠች ሲሆን ማለት የአምላክ ሥጋ አምላክ እንደሚተሸከመ ሰውነት ስለሆነ እግዚአብሔር ምን መሰላችሁ? መቼም እግዚአብሔር መግቦቱ አሰራሩ ድንቅ ነው። አሁን ኃጢአት እየሰራችሁ ሥጋው ደግሞ ተቀበሉ ብሎ አይደለም ይህንን የጻፈልን። ምን ማለት ይመስላችኋል? ክርስቶስን መውደድ ከሁሉ ነገር በላይ ነው። እሱን ስለወደደው ስላመነው ስለዚህ ምን ማለት ነው? ያንን ኃጢአቱን የተዘከረ ካበሳነ ዋና የሰየከ ጌጋዬ ነው በምሕረት ከተዘከረን እንበለ ምሕረት ከሳልቦ ዘይድህ። ስለዚህ ተመልከቱ፣ ኃጢአትን ንቆለት ኃጢአቱን አቃሎ ከፍቅሩ የተነሳ ለመቁረብ የሚያደርጋትን የዕለት ዝግጅትም እንደ ስነ ምግባር ቆጥሮ እግዚአብሔር ይቅር ብሎት ያንን አድርጎ ደግሞ ካህኑ ይፍታ ሲለውም በካህኑ ይቅር እያለ እግዚአብሔር ከዚህ ያደረሰው ስለዚያ ነው። ቦነስ ተመልከቱ፣ ሕፃን እኛ እንደ ሕፃናት ነን። አሁን ሕፃን ልጅ አሁን ወደ 2 ዓመት ቆሞ መሄድ ያልቻለ ልጅ አንድ ቀን ቆሞ ቢሄድና ጭቃ አብኩቶ ቢመጣ እናቱ የምትደሰተው ጭቃ ነካው ሳይሆን ጭቃ ለማብካት ደረሰልኝ ብላ ነው ደስ የሚላት ማለት ነው። ደረሰልኝ ብላ ከነ ጭቃው ደስ ይላታል። በእውነት ስማ ታጥበዋለች። የልጅ ሊቁ ምን አለ? ከመበጽውር እትዋነ ይላል በሰላምታው ሲናገር። በጭቃ እንደሚጫወት ሰው ነኝ እኔ እንደዚያ ያለ እንደዚያ እንደ ሕፃን ቁጠርና ዝም ብለህ ይቅር በለኝ ይላል። እና ስለዚህ እግዚአብሔር እኛን እንደ ዘመዶቹ ቆጥረን ኦዛ አፍቀር ከትትናሁ ለባለሙያው እምነ እበዮሙ ለመላእክት ከቅዱሳን መላእክት ልልና ይልቅ የእኛን ውድቀት እንዴት አድርገህ ብትወደው ነው እንዲህ አድርገህ ያከበርከን? ሥጋችንን ለመልበስ የመጣ የነዳይን ሥጋ ተመልከቱ እስኪ። ከዛሬ ከተማ ካሉት ባለጸጎች ነዳያን መንገድ ላይ የለበሱትን ድሪቶ ልበሱ ብንላቸው ይችላሉ ወይ? ይችላሉ? ንገሩ፣ ይላሉ ወይ? አይሉም። አሁን እዚህ ያሉትን አባቶች እኔንም ጨምሮ የተማሪ ደበሎ ለብሳችሁ ስበኩ ብንባል እንላለን? አንልም። እሱ ድሮ ቀረ ነው የሚባለው አይደል? ጌታዬ በቃኝ፣ አሁን መምህር መርጌታውኛለሁ፣ ካህንኛለሁ፣ አባውኛለሁ፣ ስነ ስርዓት ያዝ፣ የድሮ ቁንጫ ይበቃኛል ብለን አንልም ማለት። ግን አሁን ተመልከቱ፣ ክርስቶስ ግን የነዳይ ሥጋ ለብሶ ነው የመጣው። የእኛን አካል ለብሶ መጣ። ይሄ ለሱ እኮ ባለጸጋ የድሃ ልብስ ከሚለብሰው በታች ዝቅ ያለ ነው ለሱ ለአምላክ ክብር ሲነገር እና ክርስቶስ ራሱ ድሃ አደረገ የተባለ ሀብታምነቱ በድህነት ተለውጦ ነው ይሉና እነ ቅዱስ ጎርጎርዮስ ሲተረጉ የለም ድሃ ሥጋን ከመልበስ በላይ ምን ድሃ መሆን አለ? ያንን ለብሶ መታየት ለሱ በጣም የመጨረሻ ትዕግስት፣ የመጨረሻ ፍቅር፣ የመጨረሻ ኃይል፣ የመጨረሻ መውደድ፣ እንዲህ የመጨረሻ ትህትና ነው። እንዲያውም ቅዱስ ቄርሎስ ታገሰ ለተጸንሶ። አሁን ተጸንሶ ማደር ራሱ ለአምላክ ትዕግስት ነው። በ15 ዓመት ብላቴና ማኅፀን ውስጥ ሰማይና ምድርን በእጁ የያዘ መኑ ዘሰፈሮ ለቀላይ በትዝሩ ባሕርን በፍኙ የሚሰፍር ጌታ በአንዲት ብላቴና ማኅፀን ውስጥ 9 ወር ኖረ። የትዕግስት ነው። እንዴት ይቻላል? እንዴት ይቻላል? ሰፊ ቤት የለመደ አለያ አልሰማችሁም? አሁን ደግሞ ምሳሌ ቀለል ያለ ምሳሌ ላምጣ፣ ላይመጥን ይችላል። እናንተ አሁን ሰፊ ፎቅ ያላችሁ ወይም ሰፊ ትልቅ ቤት ያላችሁ ሰዎች ቤቱን ለማደስ ፈልጋችሁ እንዴ ዝም ብሎ በአራት ዶርም ውስጥ ቆዩ ብትባል እኔ ተጨናንቄ ልሞት ነው። ለጎረቤት ስታወራ ሴት ቤት ሰፊ ቤት ለምጄ ይገርምሻል፣ እንደው አይምሮ ሁሉ ተጨናነቀ፣ ዕቃው ሁሉ ተሰብስቦ ሊበላ ይደርሷል አትሉ? እንደዚያ እኮ ነው የሚለው ሰው ማለት ነው። በዚህ ለመሰንበት ማለት ነው። ይሄ እኛ በርግጥ ስለሚጠበን ነው፣ አቅምም ስለሚያንሰን ነው፣ ስለምንጨናነቅ ነው። ግን ለእግዚአብሔር ከዚህ በባለጠ ሁኔታ አይመጥነውም። በእኛ ሥጋ ማደር አይመጥነውም። ቸርነቱ ግን እንዲህ ያደርገዋል ማለት እስመ ቅንየትከ ወምልክናከ ይሬስየከ ከመ ትሳለይ ለኩሉ ፍጥረት። ቸርነትህ ምሕረትህ ብቻ ሰውን ይቅር እንድትል ከሰው ጋር እንድታድር ያደርግሃል። እግዚአብሔር ተመልከቱ
በሰማያት በላይ የራቀና የመጠቀ ልዑል ምጡቅ ረቂቅ አምላክ ነው ይልና ቅዱስ ጳውሎስ ሲናገር ግብረ ሐዋርያት ምዕራፍ 17 ላይ ግን ቸርነቱ ከፍጥረት እንዳይርቅ ያደርገዋል። ምናልባትም የሚፈልጉት ያገኙት ዘንድ ከፍጥረቱ የራቀ አይደለም። ባለጠጋ ነው፣ ከድሆች ጋር አለ። ማንም ነፃ የማያወጣው ነፃ ነው፣ ከታሰሩት ሰዎች ጋር በእስር ቤት ውስጥ አለ። እሱ ርስት ነው፣ ከስደተኞች ጋር አለ። እሱ ህብስት ነው፣ ከተራቡት ጋር አለ። እሱ ዳኛ ነው፣ ከተገፉት ጋር አለ። ከተወሰኑት ጋር ሁሉ አለ። እውቀት ከጎደለባቸው ሰዎች ጋር ሁሉ አለ። ከተናቁት ሰዎች ጋር አለ። ከፓትርያርኩ ጋር ያለውን ያህል ከአንዲት ተራ ምዕመን ጋር አለ። ይሄ ደስ አይላችሁ? በጣም ነው እኮ ደስ የሚለው። ከሊቀ ጳጳሱ ጋር ያለው እግዚአብሔር እኩል ከኔ ጋር አለ በቸርነት። ይሄ ደስ ይለኛል በእውነቱ። ትልልቅ ሰዎችና እኛ በቤት ተለያይተን በእግዚአብሔር ግን አንድ ነን። ይሄ ደስ ይለኛል በእውነቱ ማለት ነው። በቤት የተለያየን ትልልቅ ሰዎች ላይ በቃ ትልልቅ ሰዎች ነገስታት ሊሆኑ ይችላሉ እነሱ፣ እግዚአብሔር ግን እኩል ከኛ ጋር አለ። ደግሞ በቅድስና ከበለጣችሁ ደግሞ ከእናንተ ቅዳሴ ሲቀደስ ልንገራችሁ። እሺ ልንገራችሁ፣ ችግር የለም። ቅዳሴ ሲቀደስ ካህናቱ ቅዳሴ ገብተው ትርጓሜ ላይ ስለሚሰማ ለምን እንሸሸዋለን? መንገር ነው እንጂ ቅዳሴ ሲቀደስ ካህናቱ ሳይገባቸው የቀደሱ ከሆነ ካህናቱ የተቀበሉትን ሥጋው ደግሞ መልአከ እግዚአብሔር በጉጠት ቀምቶ ለሕዝቡ ያቀብላቸዋል ይላል። ሳይገባቸው ጢም ይዘው የሚቀድሱ ከሆነ ወይም እንዲያ ከሆኑ ነው። እነሱ የተቀበሉ ይመስላቸዋል። ካህናቱ ግን ቀምቶ ከሕዝቡ የተዘጋጀ ሰው ካለ ምን ያደርጋል ይላል? ለሕዝቡ ያቀብላቸዋል። ሕዝቡ ደግሞ ሳይገባቸው ከተቀበሉ ደግሞ የሕዝቡን ቀምቶ ለካህናቱ ይጨምርላቸዋል። ከካህናቱ ለበቁት ከሁሉም አንድ የበቃ ከተዘጋጀ የሁሉን ቀምቶ ለዚያ ይጨምርለታል። እንዲያው ከሕዝቡም ከካህናቱም ሳይገባው የቆረበ ካለ የሁሉንም ቀምቶ በረሃ ለወደቁ ባይታውያን ያቀብላቸዋል። እዚያ ያቀብላቸዋል ማለት ነው። አላችሁን? እግዚአብሔር ከዚህ ይሰውራል። ስለዚህ እግዚአብሔር ከየትኛውም ሰው ጋር በምግባር ከበለጣችሁ ደግሞ ከካህናትም በበላይ ከሊቃነ ጳጳሳትም በበላይ እግዚአብሔር ከእናንተ ጋር እንዲሆን ማድረግ ይቻላል። እንድትመጻደቁና ደግሞ ኃጢአታችሁን የእኛን ኃጢአት እየቆጠራችሁ በሙቱ ከመነኩሴ እኔ እሻላለሁ ከቄስ እንደዚህ እያላችሁን እንድትሉ አይደለም ይሄንን ያልኩት። ግን ምን ማለት ነው? እግዚአብሔር ከእኛ ጋር የሚሆን ትሑት አምላክ ነው። ስለዚህ ከዚህ የተነሳ በትሕትናው በሱ ትሕትና በሱ መውረድ ሥጋ ከፍ ብሎ የባህሪ አምላክ ሆኗል። መቼ? በጽንሰት። ይህ ተዋሕዶ ይባላል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ኋላ በትንሣኤም እንዲሁ ይህ ተፈጽሟል። እስካገባውም ለጸላእትከ ታሕተ መክየደ እገሪከ፣ አንተ ጠላቶችን ከእግር በታች እስካስገዛልህ ድረስ በቀኝ ተቀመጥ አለው ይላል። በማን? ወልድ በአብ ቀኝ ተቀመጥ አለው። ምን ጠላቶችን እስከምታስገዛ ድረስ። ተመልከቱ፣ ምን ማለት ነው? ይሄ ጌታ ጌታዬ። ጌታ የተባለው ማን ነው? አብ ነው። ጌታዬ የተባለስ ማን ነው? ወልድ። ሁለቱ ስንት ጌቶች ናቸው? አንድ ጌታ። ስለዚህ ክርስቶስ ተመልከቱ፣ ጌታ ተብሎ በዳዊት የተጠራ ከአብ ጋር እኩል የሆነ ማለት የተዋህዶ በመለኮት አንድ የሆነ አምላክ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 22 ላይ ስታነቡ ጌታ ፈሪሳውያን እንዲህ ብሏቸዋል። ክርስቶስ ምን ተትብሉ ክርስቶስ ወልደ መኑ ውእቱ፣ ክርስቶስ የማን ልጅ ነው አላቸው። ፈሪሳውያን ክርስቶስ የማን ልጅ ነው አላቸው። የዳዊት ልጅ አሉት። የዳዊት ልጅ ከሆነ እንዴት ጌታ ያለው አላቸው። የዳዊት ልጅ ከሆነ እንዴት ዳዊት ጌታዬ ሊለው ቻለ ብሎ ዳዊት ጌታዬ ብሎ የጠራኝ አምላክ የሆንኩ እኔ ነኝ ብሎ ራሱ አምላክነቱን ተናግሯል። አንዳንድ ሰዎች ምን ይላሉ መሰላችሁ? በየቦታው ስትሰማቸው ክርስቲያኖች ክርስቶስን አምላክ ነው ይላሉ እንጂ ክርስቶስ አንድም መጽሐፍ ቅዱስ ቦታ ላይ አምላክ ነኝ ሲል ሰምተነው አናውቅም ይላሉ አንዳንድ ሰዎች። እስቲ መጽሐፍ ቅዱስ ክርስቶስ አምላክ ነኝ ሲል አሳየኝ ይላል። ምን አለ ዳዊት? መዝሙር 109 ላይ ጌታ ጌታዬን በቀኝ ተቀመጠ አለው አለ። ጌታ ደግሞ ያ ጌታ እኔ ነኝ ሲል ምን አለ መሰላችሁ? ክርስቶስ የማን ልጅ ነው አለና የዳዊት ልጅ ሲሉት የዳዊት ልጅ ከሆነ እንዴት ዳዊት ጌታ ያለው አለ። ምን ማለት ነው ታዲያ? እኔ የዳዊት ጌታ ነኝ ማለት ነው። የዳዊት ፈጣሪ ነኝ ማለት ነው። የዳዊት ፈጣሪ የዳዊት ጌታ ነኝ። ዳዊት በእውነት አምኖብኝ ነው ጌታ ያለ። ስለዚህ እኔ ጌታ ነኝ ብሎ መሰከረ። የማቴዎስ ወንጌል ምዕራፍ 22 ላይ ራሱ የቅዱስ ዳዊትን ትንቢት ጠቅሶ እኔ የዳዊት ፈጣሪና ጌታ ነኝ ብሎ ተናግሯል። ያን ጌትነቱን መሰከረ። በቀኝ መቀመጥ ማለት ነው። በቀኝ እኔ አሁን ቀኝ አለ፣ እኔ ግራ አለኝ። የሌለውበት ቦታ ስላለኝ ግራ አለኝ ይባላል። በቀኝም የሌለውበት ቦታ ስላለ ቀኝ አለኝ። በፊትም የሌለውበት አለ። እዚች ላይ ነው ያለው፣ እዚህ ላይ የለውም። በጀርባዬም እንደዚህ። እግዚአብሔር ግን ሁሉም ቦታ ላይ ስላለ ቀኝ የለውም፣ ግራ የለውም፣ ፊት የለውም፣ ኋላ የለውም። ለመለኮት ቀኝና ግራ ፊትና ኋላ ጀርባ የለውም። እሱ መለኮት በሁሉ የመላ ነው። ታዲያ እንደዚህ ከሆነ ቀኝ ማለት ነው ሲባል ስልጣን ማለት ነው። እስኪ ስልጣን በሉ እንጂ። በመጽሐፍ ቅዱስ ቀኝ ምን ተብሎ ይተረጎማል? ክብር ተብሎ ይተረጎማል። ስልጣን ተብሎ ይተረጎማል። ክብር ለምሳሌ እመቤታችንን ንግሥቲቱ በቀኝ ተቆማለች ሲል በክብር ማለት ነው። እንደገና ደግሞ
ወልድ ሲሆን ደግሞ በቀኝ ሲሆን ለወልድ በቀኝ ማለትና ለእመቤታችን በቀኝ ማለት ማለት እኛም በቀኝ እንቆማለን። በጎችን ቤት ያቆማል። በቀኝ ምን ማለት ነው? ማለት በክብር ማለት ነው። እኛን በቀኝ ሲላል በክብር እመቤታችን በቀኝ ሲላል በክብር የእሷ ደግሞ ክብሩ ከኛ ሲለይ በአማላጅነት ይሆናል። ወልድ በአብ ቀኝ ሲባል ደግሞ በአብ ስልጣን ማለት ነው። በአብ ስልጣን ነው፣ በአብ ስልጣን። ስለዚህ መጽሐፍ ቅዱስ ላይ ወልድ በአብ ቀኝ ተቀመጠ ማለት ነው። በአብ ስልጣን ጸንቶ የሚኖር የአብ ስልጣን ያለው ጌታ ነው ይላል። ለምን ሲባል አምላክ መንበሩን ለማንም አያጋራምና፣ በአምላክ መንበሩ ላይ ፍጡር መቀመጥ አይችልምና። በቀኝ ማለት ስልጣን ማለት እስመ ብሂለ የማን ያእምር ሀበ ተዋሕዶቶሙ በክብር ምን ማለት ነው? ቀኝ ማለት የክብር አንድነታቸውን ያመለክታል። ለምሳሌ መዝሙር 117 ላይ ስታነቡ የማነት እግዚአብሔር ገብረት ኃይለ የማነ እግዚአብሔር አልዓላት ትኒ ይላል። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገች ይላል። የእግዚአብሔር ቀኝ ከፍ ከፍ አደረገች ካለ የእግዚአብሔር ግራ አይረዳም እንዴ? ታዲያ ምን ማለት ነው? ግራና ቀኝ የለው። የእግዚአብሔር ቀኝ ሲል የእግዚአብሔር ስልጣን ማለት እስመ እግዚአብሔር ምን ማለት ነው? እስመ በየማነ የውእቱ ዘልፈ የሆነ እግዚአብሔር ተቅድሜ የውእቱ በኩሉ ጊዜ ካለ በኋላ ምንድን ነው? እስመ በየማነ የውእቱ ከመ ይትሐወክ ይላል ቅዱስ ዳዊት። እንዳልታወቅ እግዚአብሔር በቀኝ ነው ይላል። እግዚአብሔር በግራችን የለም እንዴ? አለ። ታዲያ በቀኝ ነው ማለት በረዳትነቱ በኃይሉ እግዚአብሔር ከኔ ጋር ነው ማለት ነው። ቀኝ ማለት ስልጣን ማለት ነው። ስለዚህ በቀኝ ተቀመጠ ማለት በአብ ስልጣን ማለት ነው። ስለዚህ ይህን ሲናገር መላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ኩሉ ዘቦል አቡየ ዚአየ ውእቱ ለአባቴ ያለው ሁሉ የኔ ነው ብሏል። የአባቴ ጌትነት፣ የአባቴ መንበር፣ ስልጣን፣ ብርሃን፣ እውቀት፣ ሕይወት፣ ዘላለማዊነት ሁሉ፣ ገዥነት፣ መንበር ሁሉ፣ አሐዚ ዓለምነት ሁሉ፣ አይመረመሬነቱ ሁሉ፣ በውስጥ በአፋ ሁሉ ያለው የአባቴ የሆነው ሁሉ የኔ ነው ብሎ ተናግሯል። አሁን ክርስቶስ በጌትነት፣ በፈራጅነት፣ በኃይል፣ በገዥነት፣ በስልጣን ያለ እንጂ በማማለድ በማጓደድ ያለ አይደለም። እሱ የሚሰጥ እንጂ የሚያሰጥ አይደለም። ከሱ እንቀበላለን እንጂ አሰጠን ብለን የምንጠይቀው አይደለም። ማረን ብለን እንጠይቀዋለን እንጂ አስምረን ብለን የምንጠይቀው አይደለም። እሱ ሁሉ የሚቻለው ነው። እሱ ራሱ ትንሣያችን ነው እንጂ ትንሣኤ የሚያሰጥ አይደለም። ሕይወት እንጂ ሕይወት የሚለምን አይደለምና ሁሉ የተቻለው ስለሆነ፣ ስለዚህ ይህንን ለማስረዳት ነው። በእግርህ ጠላቶችን ግዛ ማለት ነው። በእግርህ እስከምትገዛ ድረስ ይህ ፍጻሜ የሌለው እስከ ነው። ፍጻሜ የሌለው እስከ ነው። በእግርህ ጠላቶች እስከ መግዛት ደርሰን። ለምሳሌ ተመልከቱ። ኧረ እገሌ እስከዚህ ድረስ ደርሷል። ምን ማለት ነው? እስከዚህ ማለት ይሄን ያህል ከፍ ብሏል ማለት ነው እንጂ እስከዚህ ከዚህ በላይ አይደለም ማለት አይደለም። ስለዚህ ምን ማለት ነው? ይሄን ያህል ሆኗል እስከዚህም ደርሷል ሲባል እስከምትለው ቃል ፍጻሜ የሌላት እስካል የልዕልናውን ኃይል ለማሳየት ነው። ጠላቶችን ከእግር በታች ካስገዛልህ ድረስ የእግዚአብሔር እግሮች እነማን ናቸው ነው? ጠላቶች እስኪ እነማን ናቸው? የእግዚአብሔር ጠላቶች ሶስት ናቸው። አይሁድ፣ አጋንንት፣ መናፍቃን ናቸው። እነዚህ እግዚአብሔር ጠላቶች ናቸው። የእግዚአብሔር ጠላቶች ከሆኑ ጠላትነታቸው በምንድን ነው ሲባል ምንፍቅናቸው ነው ጠላት የሚሆን። ሰውነታቸው ጠላቶች አይሆንም። እሱ አይጠላቸውም። እነሱ ግን በግዱ እግዚአብሔር ጋር ይጣላሉ። ኃጢአት በየቀኑ የሚጨምር ሰው እግዚአብሔርን ያውከዋል ይላል። ወሆ ኃጥእ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው። እንዳይምረው ኃጢአተኛ በደለኛ ነው። እንዳይቀስፈው ደግሞ አንዳንድ ጠብጠብ የሚል ነገር ይሰራል። ኃጢአተኛ እግዚአብሔርን አስቸገረው አጓጉል ከጽድቁም ከኃጢአቱም እያዋጣ እየሰራ ማለት ነው። እንዴት ይሻለዋል? አንድ ኃጢአተኛ ሰው እግዚአብሔርን አነሳሳው እንደ ክፉ ሴት ይላሉ አባቶቻችን። ይቅርታ አድርጉልኝ እህቶቻችን፣ ምክንያቱም ደግሞ እናንተ ክፉ አይደላችሁ፣ በዚህ ያላችሁት አይደለም ክፉዎች እናያለን። እንደ ክፉ ሴት ካለ ደጎችና አይደለም ማለት ነው። ደግሞ ከተቆጣችሁ ክፉ ናችሁ ማለት ነው። ወደ ሀሳቡ ስንሄድ ክፉ ሴት ምን ታደርጋለች? ከባሏ ጋር ትጣላለች እና ተጣልታ ተይ ይሄ ነገር ወደማይረባ ነገር ያደርሰናል ሲላል ወንዶ እስኪ ንኪ ብላ ወጥ የምታማስልበትን ወጥ እንጨት ትሰጠዋለች። ንኪ የኛ ወንድነትሽ ለእኔ ነው አይደል? ይቺ የምትባላለች ደረቅ ሴት ትባላለች። ደረቅ ኋላ ደግሞ ለመጮህ እኮ ነው አቅም እንዳለው ሰው ማለት ነው አይደል? ይሄ ነውር ነው። እና ተመልከቱ ምን ማለት መሰላችሁ? ክፉ ሰው ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቅሰፈኝ ብሎ የመቅሰፍት በትር ያቀብለዋል። እባክህ ቅሰፈኝ ማለት እኮ እባክህ ቅሰፈኝ ተነግሮ አለመስማትና ንስሐ አለመግባት እንደዚህ ያለ ነው። ኃጢአተኛ ሰው እግዚአብሔር እንዲህ አድርጎ ያነሳሳዋል። እነዚህ እግዚአብሔር ጠላቶች ይባላል። በገዛ ራሳቸውን ጠላት የሚያደርጉ እነዚህን የሚገዛባቸው የእግዚአብሔር እግሮች የተባሉት ምንሆንታቸው ካህናት፣ መላእክት፣ ረድኤተ እግዚአብሔርና ክርስቲያኖች፣ መስቀል እነዚህ የእግዚአብሔር እግሮች ይባላሉ። ንገሩኝ እስኪ የእግዚአብሔር እግሮች የተባሉ ማን ናቸው? ካህናት በሉ፣ እሺ፣ መላእክት በሉ እንጂ፣ ረድኤተ እግዚአብሔር፣
መስቀል እንደገና ክርስቲያኖች በሉ እንጂ እነዚህ የማን እግሮች ናቸው? የእግዚአብሔር እግሮች ናቸው። በእነዚህ ሰው በእግሩ ምን ያደርጋል? በእግሩ ምን ያደርጋል? እባብ ይረግጣል፣ ጊንጥ ይረግጣል፣ አውሬ ይረግጣል፣ እሾህ ይረግጣል በእግሩ ማለት ነው። እኛ ደግሞ የክርስቶስ እግሮች ስለሆን በእኛ አጋንንት ምን ያደርጋቸዋል? ክርስቶስ ይረግጣቸዋል ነው። ዘወሀብከነ ስልጣነ ከመ ንኪት ከይሴ ወአቃርብተ ወዲበ ኩሉ ኃይለ ጸላኢ። በጊንጡና በእባቡ ላይ እንረግጥ ዘንድ ስልጣን የሰጠህን፣ ጊንጡንና እባቡን ይረግጡ ዘንድ ስልጣን ሰጣቸው። ዛቲ ታምር ትተልዎሙ ለእለ ያአምኑ በስሜ፣ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች። መርዝ ይጠጣሉ አይጎዳቸውም፣ እባብ ይይዛሉ አይነድፋቸውም የተባለ አጋንንትን ድል የምንነሳቸው በካህናት ስልጣን፣ በመላእክት ረዳትነት፣ በእግዚአብሔር ቸርነት፣ በመስቀሉ ረድኤት፣ በእኛ ደግሞ ዝግጁነትና ንጽሕና አጋንንትን እንረግጣቸዋለን። አጋንንትን ስንረግጣቸው ደግሞ በሰዎች ላይ አጋንንት አድለውባቸው የሚገሉን የሚያጠፉ ሰዎች ደግሞ ያርፋሉ። አጋንንት ስንረግጣቸው ሰው የሚያስገድል እኮ ጋር አንድ ጊዜ ቅዱስ ጳውሎስ ሰዎች እያሳደዱት ቅዱስ ጳውሎስ አንድ ሁለት ጊዜ ፈርቷል ይባላል እና አንድ ቀን ፈርቶ ያው ሰው ስለሆነ ፈርቷል። ዋላ ደግሞ ያው ደግሞ በቸርነቱ ሩጫውን አስጨርሶታል። ዋላ አንድ ቀን ፈርቶ ቅዱስ ጳውሎስ አንድ ዋሻ ውስጥ ቁጭ አለ። ምክንያቱም በዚያ አካባቢ ያሉ ሰዎች ደግሞ ሊገሉት ደግሞ ከመግደል አልፈው ደግሞ ገድለው ሊበሉት ሁሉ ይፈልጋሉ። ኋላ እዚያ ቁጭ ብሎ እዚያ ዋሻ እንዳይቀመጥ ረሃቡ ሊፈጀው ሊገለው እንዳይወጣ ደግሞ ሰዎቹ ሊገሉት። ኋላ እመቤታችንን እውነት ግን በልጅሽና በአንቺ ስም ወንጌል እየሰበኩ በረሃብ ብሞት ጥሩ ነው አለ። እንዴት ነው ምግብ የሰው ወንጌል እዞ ፈርቶ ይሆናል እንዴ? ውጣ አለችው። ውጣና ስበክ አለችው። ይገሉኛል። ሞት ተፈርቶ የክርስቶስን መስቀል ተሸክሞ አይሆንም። ውጣና ስበክ አለችው። እዚያ በኋላ መስ ምን አደርጋለሁ ብሎ ወጣ። ወጥቶ ሲሄድ መንገድ ላይ ሰዎቹ በጀልባ መጡበት ሊገሉት ማለት ቅዱስ ጳውሎስን አገኘው ብለው። ኋላ ምን ያለው እመቤታችን ምን አለችው? ሰማይና ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ አምላክ ቸርነት ስም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ረድኤትና ምልጃ እያልክ ውሃውን በፍኝህ እየቀዳ ርጨው ወደ እነሱ ጀልባ አለችው። እሱም ጀልባ ላይ እሷም ጀልባ ላይ እነሱም ጀልባ ላይ እሱም ጀልባ ላይ ያነቁት ማለት ነው። ርጫቸው ስትረጨው የክርስቶስ አገልጋይ ጳውሎስ ሆይ ያንተ ረድኤት ትድረሰን በአምላክ ስም አጥምቀን አሉት። ሊገሉት የመጡት ማለት ነው። በላያቸው ላይ ያለውን ጋኔን ሲያርቀው ሊገሉት የመጡት ለክርስቶስ የሚሞቱ ለመሆን በቁ ማለት ነው። ሰዎች ላይ ያደረው አጋንንት ሰዎችን ደም የሚያስፈስሳቸው አጋንንት እንዲርቅ እኛ የንጽህና ዝግጁነት፣ የንስሐ ዝግጁነት፣ መቁረብ፣ ከቤተ ክርስቲያን ጋር የመዋሃድ ጸሎት ያለማቋረጥ ከሰዎች ጋር የመታረቅ የተዘጋጀ ሕሊና ካለን ነፍሰ ገዳዮቻችንን ስለመግደል ከማሰብ በነፍሰ ገዳዮቻችን ላይ ያለውን ጋኔን ስለመግደል መዘጋጀት አለብን። ያ ጋኔን ሲታሰር እኛም ደግሞ መገደላችን ይቆማል። ግን ሞተን ክብር የምንቀበልበት የሰማዕትነት ሞት ካለ ግን እንዘጋጅም ደግሞ ይመጣል። ስለዚህ እኛ እግዚአብሔር የምንለምነው ከማይጠቅመን ሞት እንዲያድነን፣ የሚጠቅመን ሞት ደግሞ እንዳይቀርብን ማለት ነው። ከሁለቱ እንዲጠብቀን መጸለይ ይገባል። ዝም ብሎ ሞት አለው ቢሉትም ደግሞ ጥቅም የለውም ሳይዘጋጁ ማለት ነው። ሩጫውን ያልጨረሰ ሰው ሞትን አይደፍርም። ሞትን መድፈር የሚችለው ተዘጋጅቶ የጨረሰ ሰው ነው። እኛ ደግሞ አልተዘጋጀንም። አባ መርትያኖስ በቅድስና የኖረ ሰው ነው። የንጉሥ ልጅ ነውና በቤተ መንግስት ሽቱ እየተረበረበ ያደገ ልጅ ነውና ገዳም ሲኖር የሚገርማችሁ ሰሌን የሚነክርበትን ውሃ አይለውጠውም ነበር። ዓመት 2 ዓመት ያቆየው እየሸተተ። ለምንድን ነው እንደዚህ የምታደርግ ሲባል በቤተ መንግስት እየተረበረብኩ ስለተቀበልኳቸው ሽቶዎች እግዚአብሔር ኃጢአቴን ይቅር እንዲለኝ ይህን የሸተተ ውሃ ሸታለሁ። እንዲህ እያደረገ ፍጹም የእግዚአብሔርን ቸርነት የሚያስብ ሰው ነበር። ከመነኮሳት ጋር ተሰብስቦ ሲኖር ዝም ይላል፣ አያወጋም ነበር። ለምንድን ነው አባታችን ንቀህን ነው ሲሉት፣ አይደለም ንቄ ሳይሆን ከእግዚአብሔርም ከሰውም ጋር በአንድ ጊዜ መሆን ስለማይቻል ነው ይላቸው ነበር። እንዲህ ያለው ቅዱስ አባት በንጽህና በትህርምት የኖረው አባት ሲሞት ፈራ። ሞቱን ልሞት ነው ላርፍ ነው ብሎና አለቀሰ። እንዲህ አባታችን አንተ ሞትን ትፈራለህ እንዴ ሲሉት፣ አላውቅልህም ቢለኝ ምን አመጣለሁ? የሰራሁትን ስራ የጸለይኩትን ጸሎት እንደኔ ሰርቻለሁ፣ እንደሱ ግን አይበቃም ቢለኝ ምን መልስ አለኝ ብሏል። በእውነቱ ማለት እና ለእኛ የጸደቅን ሊመስለን ይችላል። መፍራትም አለብን፣ ተስፋም ሊኖረንም ይገባል። ምክንያቱም የክርስቲያንን ለትልቅ ነገር ለትልቅ ክርስትና የሚያበቃው ሞትን ማሰብ ነው። ሞትን የሚያስብ ሰው ደግሞ ከበደል መላቀቅ ይቻለዋልና ማለት ነው። ስለዚህ ምን አደረገ? እኛ የእግዚአብሔር እግሮች ነን፣ አጋንንትን እንቀጠቅጣቸዋለን። በአጋንንት ላይ ስልጣን አለው። ማን ነው ያለው ካላችሁን፣ ካህናትም አላቸው፣ ምዕመኑም አለው። እየሰማችሁ ነው? አሁን አጋንንትን ማውጣት፣ አጋንንትን ማሳደድ ለተወሰኑ ለአንድ 5 ሰዎች ብቻ ኢትዮጵያ ውስጥ የተሰጠች መስል ድረስ ደርሷል። ሰይጣንን የሚገዙት ሰይጣንን መግዛት ወለተ ማርያምም አለ፣ ገብረ ማርያምም አለ። ሰይጣንን መግዛት ደግሞ ቁም ነገር ነው።
ቁም ነገሩ ክርስቶስን መምሰል ነው። ክርስቶስን መምሰል በሉ ንገሩኝ እንጂ። ቆይ ጥያቄ፣ የንጉሥ ልጅ ምን ይባላል? ልዑል በሉ። የንጉሥ ልጅ ምን ትባላለች? ልዕልት በሉ እንጂ። እሺ፣ ከህዝቡ፣ ከሰራዊቱ፣ ከመኳንንቱ፣ ከመሳፍንቱ የንጉሥን ልጅ የማያከብር ማን ነው? ንገሩኝ እንጂ። በአገሪቱ ካለው ከሚተዳደረው ህዝብ የንጉሥን ልጅ የማያከብር ይገኛል እንዴ? ይሄ የምድር ንጉሥ ነው። የንጉሠ ነገሥት የእግዚአብሔር ልጆች ክርስቲያኖችን የማይፈራ ሰይጣን አለ? የለም። ክርስቲያን መሆን ስላቃተን ብቻ ነው። ክርስቲያን መሆን ስላቃተን ብቻ ነው እንጂ ሥጋው ደግሞ ከተቀበላችሁ፣ ቤተ ክርስቲያን ተሳልማችሁ አስቀድሳችሁ ከኋላችሁ፣ ንስሐ ከገባችሁ፣ በመስቀሉ ፍጹም ታምኖ ኑሯችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጋኔን ይርቅልኛል፣ አጋንንት በእኔ ላይ ስልጣን የላቸውም ካላችሁ ሰይጣን በእናንተ ላይ ስልጣን የለውም። ወዳችሁ ከተገዛችሁ ደግሞ ያንከራተታችኋል። አንዳንድ ጊዜ እኮ እያስቀደሳችሁ አንድ ወንድ ወይም አንድ ሴት ብሎ ካፋቀው የሚያስጮኸኝ እናንተ ብሎ ይፈራል ሰው ማለት ነው። ሰይጣን ሊኖርብኝ ይችላል ለምንድን ነው የምትሉት? ሰይጣንን አለብኝ ማለት በራሱ ሰይጣን እንዲኖርብን ማለት ይገባል ያደርጋል ማለት። ሰይጣንን አለብኝ አትሉት፣ የለብኝም ነው ማለት። በሉ አሁን የለብኝም በሉ ሁላችሁ። የለም ብሎ ለአጋንንት ፈርማችሁ ውል የምትሰጡት እራሳችሁ እኔ የክርስቶስ ነኝ ነው ማለት። እንዲያውም ቅዱስ ጳውሎስ እንዲህ ያለ አኀዊነ ናስተበቅዓክሙ በሳይሉ እግዚአብሔር ከመትበሉ ኩልክሙ አሐደ ቃል፣ ወንድሞቻችን ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ ይላል ቅዱስ ጳውሎስ። ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ሶስተኛ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ። ምን አለ? አነ ዘክርስቶስ ይባላል ያ ቃል። እስኪ በሉ አነ ዘክርስቶስ በሉ፣ ድገሙት። ሶስተኛ አነ በሉ እስኪ ዘክርስቶስ ምን ማለት ነው? እኔ የክርስቶስ ነኝ ማለት ነው። እስኪ በሉ ሁላችሁ ጨምሩ። ሶስተኛ አዎ፣ እንደዚህ ነው ማለት ያለው። ስትተኙ ስትወጡ የፈለገ ኃጢአትም ስሩ፣ ሲሆን አትስሩ። እየሰራችሁም ቢሆን ግን የክርስቶስ ነኝ በሉ፣ ግድ የላችሁ። እየሰራችሁ እየወደቃችሁም ቢሆን የክርስቶስ ነኝ በሉ፣ የጋኔን ነኝ አትበሉ። የክርስቶስ ነኝ ማለት ስትጀምሩ ስጋችሁም የክርስቶስን ስራ መስራት ይጀምራል። ክርስቶስም ይረዳችኋል። ትቶኛለት አኀዊነ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ። ወንድሞቻችን ቆሮንቶስ 12 ላይ አንደኛ ቆሮንቶስ 12 ላይ ቅዱስ ጳውሎስ ይናገራል፣ ወንድሞቻችን ስለ መንፈስ ቅዱስ ሞኞች እንድትሆኑ አንፈቅድም። ስለ መንፈስ ቅዱስ ሞኞች አትሆኑ ማለት ምን ማለት ነው? መንፈስ ቅዱስ በእናንተ አድሮ እያለ ግን በእናንተ ላይ ታምር ሲሰራ ስላላያችሁት መንፈስ ቅዱስ ተለይቶኛል አትበሉ። የለመናችሁት ጥያቄ ስላልተመለሰላችሁ እኔ መንፈስ ቅዱስ ከኔ ጋር የለም አትበሉ። እግዚአብሔር ርቆኛል ማለት እግዚአብሔርን ያርቃል አላችሁ። አንድ ሰውዬ ነበር። መንፈስ ቅዱስ በምን ተመስሏል? በመጽሐፍ ቅዱስ በርግብ ተመስሏል። በምን? ርግብ አንድ ጠባይ አላት። ጠባይዋ ምንድን ነው? ጎጆዋን ቢያፈርሱባት፣ ይቅርታ ጫጩቶቿን ቢገሉባት ጎጆዋን ካላፈረሱባት አትጥለው አትሄድም። የዋህ ናት። ጫጩቶቿ ሙተውም የት ትገኛለች? በጎጆዋ። ጎጆው ከፈረሰ ግን አትኖርም። መንፈስ ቅዱስ በርግብ አምሳል የጥምቀት ዕለት የወረደው የፈለገ ኃጢአት ቢሰሩ ግንቡን ማፍረስ ማለት ግን መካድ ነው። የፈለገ ኃጢአት ቢሰሩ ካልካዱት ጨርሶ አይርቅም። ካልካዱት ምን አይልም አልኳችሁ? ጨርሶ አይርቅም። ራቅ ብሎ ይጠብቀናል። ግን አብሮን ግን አይሆንም። ራቅ ብሎ በዚህ ይጠብቀናል ማለት ነው። ራቅ ብሎ ይጠብቀናል። እግዚአብሔር ተለይቶኛል አንበል። አንድ ሰው ነበረ፣ መነኩሴ ነው እና ያ መቼስ ዲያብሎስ አያደርገው የለውም እኮ የአንድ የጣዖት ልጅ ሴት እንዲወድ አደረገው። መነኩሴ ነው፣ ሴት ናት። እና ያችን ምን አለ ሄዶ ደግሞ አላፈረም። ሰይጣን እዚህ በኋላ ኃጢአትን በህሊና ካሰለጠነ በኋላ ሀፍረት ጭምር ነው የሚያሳጣ። አሁን መነኩሴ አጋቢ ቢል አያሳፍርም? እንደው እኮ ግሩ ያሳፍራል አይደል? ግን ይሄንን ጭምር ያስረሳል ሰይጣን ተንኮል ማለት። ኋላ ሄዶ ልጅን አጋባኝ አለ። ልጅን አጋባኝ አለው። ቆይ እስቲ ጣዖቱን ልጠይቀው ብሎ አምላክ ልጠይቅ ብሎ አማከረ። በጣዖቱ ላይ ያደረው ሰይጣን ምን አለ? ቆብህን ጣልና ልስጥህ በለው አለ። ቆቡን ጣል። ቆቡን ሲጥል መንፈስ ቅዱስ በርግብ አምሳል ወጥቶ ራቅ ብሎ ተቀመጠ። ኋላ በል እንጂ ልጅቱን ስጠኝ አለ። አይ ፈጣሪው ጨርሶ ስላልተለየው ቆይ ጥቂት በለው አለ። ምን እንዲህ ነው? እንዲክድ ማለት ካልካደ መንፈስ ቅዱስ ራቅ ብሎ ነው የተቀመጠ እንጂ ጥሎት አይደለም፣ ሃይማኖቱን ስላልካደ ማለት። ኋላ 21 ቀን ጠበቀ፣ አልሰጠውም። ኋላ በ21 ቀኑ ምን አለ መሰላችሁ? ባዛራ ጥቂት ቆይ በለው አለ። ይሄማ ከቆብ የመፈጣሪም ተጣልቼማ ያው ትቼዋለሁ ብሎ ቆቡን ብድግ አድርጎ ለብሶ ጸሎትን ጀመረ። እንደዚያ ብሎ እግዚአብሔር ማረ እያለ 21 ቀን ሲያለቅስ በ21ኛው ቀን መንፈስ ቅዱስ መጥቶ እንደገና በርግብ አምሳል ላይ ወደ ሰፈረበት። ስለዚህ ሌላ ተመልከቱ። ድረ ልቡናሁ ጤው ፍቅረ ሀቲ ብሲት ለዘወፃ ረድ ሃይማኖት ዘመሃርከ ምጎ በእስራ ዕለት መሃሩኒ ሥላሴ ነገሥት ይላል።
የአንዲት ደራሲው ሲናገር የአንዲት ሴት ፍቅር ልቡናውን ከሰረቀው በኋላ ከሃይማኖት ሊናወጥ የነበረውን ረድ መነኩሴ ወጣኒ ጀማሪ መነኩሴ በ21 ቀን የማራችሁት ሥላሴ እኔንም ማሩኝ ይላል። አሜን አትሉ? ሁላችንንም ይማራል። ስለዚህ እግዚአብሔር ትቶኛል፣ አጋንንት እየተጫወተብኝ ነው፣ እንደዚህ ፈጽሞ ማለት አይገባም። እግዚአብሔር በእኛ ታምር ካላደረገ እንዲህ ካላደረገ ብለን እግዚአብሔር ትቶኛል እንደ ማለት ያለ ነገር የለም እና እግዚአብሔር ከኛ ጋር ነው። በዚህ ደስ ይበላችሁ። እግዚአብሔር ሁሉ ጊዜም ከኛ ጋር ነው። ምንም ነገር ብንሆን እግዚአብሔር ከኛ ጋር ተከትሎን ይፈልገናል እንጂ ትቶን አያውቅም። እስከ ዘላለሙ ድረስ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ከኛ ጋር ይሁን። ሰው ቢጠላችሁ፣ ሰው ቢሸሻችሁ፣ ብታጡ፣ ጓደኛም ቢከዳችሁ፣ ምንም ብትሆኑ፣ ማለዳም ተነስታችሁ ገንዘብ ብታጡ፣ ስራም ብታጡ፣ ቢቸግራችሁ፣ ምንም ነገር ዳኛም ባይፈርድላችሁ ዝም ብላችሁ አንድ ቃል በሉ፣ እግዚአብሔር ከኔ ጋር ነው በሉት። ሁላችሁ እግዚአብሔር ከማን ጋር ነው? በቃ አማኑኤል የሚለው ቃል በጣም ግርም ነው የሚለኝ። እግዚአብሔር ከኛ ጋር ነው። በስጋዌ ይሄ የተስፋ ስሙ ነው። የክርስቶስ የተስፋ ስሙ ነው። ለእኛ ተስፋ የሚሰጠን ነገር ነው። ይህን ያለው ሰው ጉልበት አግኝቶ በአጋንንት ላይ መሰልጠን ይቻላል እና አጋንንትን ማንቀጥቀጥ፣ አጋንንትን ማሸነፍ፣ አጋንንትን ድል መንሳት ለማንኛውም ክርስቲያን የተሰጠ ስልጣን ነው። ለማንኛውም ክርስቲያን። ስለዚህ ሁላችሁም ስለምንሸነፍ ስለምንጠናቀር ነው እንጂ አጋንንት በእኛ ላይ ደግሞ ልንገራችሁ፣ አጋንንትን ለማባረር እንደዚህ ለማድረግ አጋንንት ጋር ለመፎካከር አይደለም ክርስቲያን የሆነው። ክርስቲያን የሆነው ክርስቶስን ለመምሰል ነው። እስኪ በሉ